ሰላም ጤና ይስጥልን ተመልካቾቻችን ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የኢትዮጵያ ብሔራዊ ቡድን ከቡርኪና ፋሶ አቻው ጋር የሚያደርገውን የ3ኛው የፊፋ ዓለም ዋንጫ የአፍሪካ ዞን የመጨረሻ የምድብ ጨዋታን በዋናነት እንመለከታለን። ከውጭም ከዚሁ የዓለም ዋንጫ መረጃ ሳንወጣ በአፍሪካ ዞን የሚደረጉ ወሳኝ መርሃ ግብሮችን እንዲሁ እንቃኛለን። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። በመግቢያ ላይ እንዳነሳውላችሁ ተመልካቾቻችን በዋናነት ከሀገር ውስጥ የምንመለከተው የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ከቡርኪና ፋሶ ጋር የሚያደርገውን የምድቡን 10ኛና የመጨረሻ ጨዋታ ይሆናል። ይህ ጨዋታ እንግዲህ ኦጋዶጉ ላይ ጁን 11 ስቴዲየም የሚከናወን ይሆናል። እሁድ ከምሽቱ 4 ሰዓት ላይ ይደረጋል። የኢትዮጵያ ብሔራዊ ቡድን እንግዲህ ከጊኒ ቢሳውና ከቡርኪና ፋሶ ጋር ለሚያደርጋቸው የመጨረሻ የዓለም ዋንጫ የምድብ ማጣሪያ ጨዋታዎች ዝግጅቱን በኢትዮጵያ ሲያደርግ ቆይቶ በያዝነው ሳምንት ሩዋንዳ በማምራት የምድብ 9ኛ ጨዋታውን ከጊኒ ቢሳው ጋር ማድረጉ ይታወሳል። በዚህም ጨዋታ እንግዲህ ማሸነፍ ችሏል። 1-0 ተጋጣሚ ማሸነፍ ችሏል። የኢትዮጵያ ቡናው አምበል ራምኬል ጄምስ በ27ኛው ደቂቃ ከሃይደር ሸረፋ የተሻገረለትን ኳስ በግንባር ገጭቶ በማስቆጠር የኢትዮጵያ ብሔራዊ ቡድንን አሸናፊ አድርጓል ማለት። ይሄም እንግዲህ ኢትዮጵያ በምትገኝበት ምድብ 1 ሁለተኛ ድሏን እንድታስመዘግብ አስችሏታል። ከዚህ ቀደም በምድብ ብቸኛ ድል ሆኖ ተመዝግቦ የነበረው ኢትዮጵያ ጅቡቲን 6-1 በሞሮኮ ያሸነፈችበት አጋጣሚ ነበር። ከዛ ጨዋታ በኋላ እንግዲህ ኢትዮጵያ ሁለተኛ ድሏን አስመዝግባለች ማለት ነው። ይሄን ውጤት ተከትሎ እንግዲህ ኢትዮጵያ ነጥቧን በ9 ከፍ በማድረግ 5ኛ ደረጃ ላይ ትገኛለች። ሽንፈት ያስተናገደችው ጊኒ ቢሳው በ10 ነጥብ 4ኛ ደረጃ ላይ ትገኛለች። በምድቡ እንግዲህ ሁለተኛ ሽንፈቷን ነው ጊኒ ቢሳው ያስተናገደችው። ይህ ጨዋታ ለጊኒ ቢሳው ለኢትዮጵያ ብሔራዊ ቡድን ያው ከመርሃ ግብር ማሟላት ባለፈ የተለየ የዘለ ትርጉም አልነበረውም። ይሁንና ግን ኢትዮጵያ ብሔራዊ ቡድን ማሸነፉ በኢትዮጵያን እግር ኳስ አፍቃሪያን ዘንድ ደስታን የፈጠረ ሆኗል ማለት። የተከላካይ ክፍል መስመሩ በተለይ የሚያደርገው በጨዋታ ያደረገው እንቅስቃሴ መልካም የሚባል ነበር ማለት ይቻላል። በተለይ ራምኬል ጄምስ እና ለእንግሊዙ ኤቨርተን የሚጫወተው ቤቶ የተሰኘው ጊኒ ቢሳው አጥቂ የነበራቸው ፍትጊያ ትኩረትን ይሳበ ነበር። እንግዲህ ራምኬል ጄምስ በጥሩ ሁኔታ ቤቶ እንዳይንቀሳቀስ አድርጎታል ማለት ይቻላል። አጠቃላይ ቡድኑ ላይ የነበረ የቡድን መንፈስ ተቀያሪ ወንበር ላይ ሜዳ ገብቶ የተጫወቱ ተጫዋቾች ላይ የነበረው ህብረትና አንድነት ደስ የሚል ነበር። እንግዲህ ኢትዮጵያ ብሔራዊ ቡድን ወሳኝ 3 ነጥብ አግኝቷል ማለት ነው። የመጨረሻ የምድብ ጨዋታውንም የፊታችን ከቡርኪና ፋሶ ጋር ያከናውናል ማለት ነው። ቡርኪና ፋሶ በምድቧ ጨዋታ 9ኛ ጨዋታ እንግዲህ ሴራሊዮንን 1-0 በሆነ ውጤት ማሸነፏ የሚታወስ ነው። ይህም እንግዲህ ግብፅን ተከትላ ሁለተኛ ደረጃ ላይ እንድትቀመጥ አድርጓታል። በፕሌኦፍ ወይም በጥሎ ማለፍ የአፍሪካ ዞን ወክሎ ከሌላ አህጉር ከሚገኝ ሀገር ጋር ለሚደረገው የጥሎ ማለፍ ጨዋታ ለመሳተፍ የሚያስችላት ወሳኝ 3 ነጥብ ነው ማለት ይቻላል። ኢትዮጵያና ቡርኪና ፋሶ የሚያደርጉት ጨዋታ እንግዲህ ከኢትዮጵያ በተሻለ ለቡርኪና ፋሶ ትልቅ ትርጉም የሚሰጠው ጨዋታ ነው ማለት ይቻላል። ሁለቱ ብሔራዊ ቡድኖች ኢትዮጵያና ቡርኪና ፋሶ ማለት ነው እስካሁን በውድድር ጨዋታዎች 5 ጊዜ ተገናኝተው ኢትዮጵያ 1 ጊዜ ብቻ ነው ማሸነፍ የቻለችው። ቡርኪና ፋሶ 3 ጊዜ ስታሸንፍ ኢትዮጵያ እና ቡርኪና ፋሶ በቀሪው ጨዋታ አቻ በሆነ ውጤት ተለያይተዋል ማለት ነው። እንግዲህ በአፍሪካ ዋንጫ ኢትዮጵያ ከ31 ዓመት በኋላ በተሳተፈችበት የደቡብ አፍሪካ ዋንጫ ላይም ተገናኝተው እንግዲህ ቡርኪና ፋሶ 4-1 ማሸነፏ የሚታወስ ነው። ያ ጨዋታ በብዙ መልኩ የሚታወስ ነው። ኢትዮጵያ ብሔራዊ ቡድን ከረጅም ጊዜ በኋላ በአፍሪካ ዋንጫ የተሳተፈበት ጨዋታ ነበር። ከዛ ጊዜ አንስቶ በነበሩ ጨዋታዎች እንግዲህ ቡርኪና ፋሶ 3 ጊዜ ማሸነፍ ድል ቀንቷታል ማለት ነው። በእነዚህ ጨዋታዎች ላይ እንግዲህ ቡርኪና ፋሶ 12 ግቦችን ስታስቆጥር የኢትዮጵያ ብሔራዊ ቡድን ማስቆጠር የቻለው 3 ግቦችን ብቻ እንደሆነ መረጃዎች ያመለክታሉ ማለት ነው። በዚህ ጨዋታ እንግዲህ የኢትዮጵያ ብሔራዊ ቡድን የሚያደርገው ጨዋታ የሚጠበቅ ነው። አንደኛ የመጨረሻ የምድብ ጨዋታው ነው። ይህን የምድብ ጨዋታ እንግዲህ በድል ማጠናቀቅ ከቻለ ከዛም በተጨማሪ ደግሞ ወደ ዓለም ዋንጫው ማለፍ ባይችልም የተሻለ ነጥብ ይዞ በምድቡ ጥሩ ደረጃ ይዞ ለማጠናቀቅ የሚያስችለው ጨዋታ ነው። ለቡርኪና ፋሶ ደግሞ ግብፅን ተከትላ
ሁለተኛ ምርጥ ሁለተኛ ሆና በአፍሪካ ዞን የጥሎ ማለፍ ከሌላ አህጉር ጋር ለሚደረገው ጨዋታ ወሳኝ 3 ነጥብ ለማግኘት የምታደርገው ጨዋታ መሆኑ እንግዲህ የሚነሳ ነው ማለት ነው። ኢትዮጵያ ብሔራዊ ቡድን መልካም እድል እንዲገጥመው እንመኛለን። የጨዋታ ምሽት 4 ሰዓት ኦጋዶጉ ላይ ጁን 11 ስቴዲየም የሚከናወን ይሆናል ማለት ነው። ኢትዮጵያ ብሔራዊ ቡድን በጥሩ ተነሳሽነት ላይ ይገኛል። የቡርኪና ፋሶ ብሔራዊ ቡድን እንግዲህ በአፍሪካ አጠቃላይ በምዕራብ አፍሪካም ካሉ ቡድኖች ጠንካራ የሚባል ብሔራዊ ቡድን ነው። ከዚህ ጋር የሚደረገው ጨዋታ እንደዚሁ ተጠባቂ ይሆናል ማለት ነው። ኢትዮጵያ ብሔራዊ ቡድን የሚያደርገው የዓለም ዋንጫ ማጣሪያ መጨረሻ ጨዋታና አጠቃላይ በዚህ የማጣሪያ ላይ የነበረውን ተሳትፎ የተመለከቱ መረጃዎች ሰኞ በመናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት እንመለስበታለን። ሌላኛው ከወንዶች ብሔራዊ ቡድን ወደ ሴቶች ብሔራዊ ቡድን ነው የምንሸጋገረው። ተመልካቾቻችን የኢትዮጵያ ሴቶች ብሔራዊ ቡድን ሞሮኮ እንደ አውሮፓውያን አቆጣጠር በ2026 ለምታስተናግደው 16ኛው የሴቶች አፍሪካ ዋንጫ ላይ ለመሳተፍ የመጨረሻ ወሳኝ የዓለም ዋንጫ ማጣሪያ ጨዋታውን ከታንዛኒያ ብሔራዊ ቡድን ጋር እንግዲህ በጥቅምት ወር ያከናውናል። አሰልጣኝ ዮሴፍ ገብረወልድ ለሀገር ውስጥ ለሚገኙ 31 ተጫዋቾች ጥሪ ካደረጉ በኋላ ብሔራዊ ቡድኑ ላለፉት 2 ሳምንታት ጠንካራ ዝግጅት እያደረገ መሆኑ ይታወቃል። ካቻ የአፍሪካ ሀገራት ጋር የወዳጅነት ጨዋታ ድል ቢያገኝም በሀገር ውስጥ ከሚገኙ ወንዶችም የሴቶችም ቡድኖች ጋር ጨዋታውን እያደረገ ይገኛል። በዚህ ስብስብ ውስጥ እንግዲህ በክረምት የተጫዋቾች የዝውውር መስኮት ከኢትዮጵያ ንግድ ባንክ ወደ መቻል ያመራችው ሴናፋ ቁማ ለሙከራ ወደ አሜሪካ ማምራቷን ተከትሎ እንደዚሁም የኢትዮጵያ ንግድ ባንክ አጥቂ ሙሽ ዳንኤል በጉዳት በመጎዳቷ ምክንያት ወደ በዚህ ስብስብ ውስጥ አልተካተተችም። እነዚህ ተጫዋቾች ውጪ ሌሎቹ ተጫዋቾች ጠንካራ ዝግጅታቸውን በአበበ ቢቂላ ስቴዲየም ያከናወኑ ይገኛል ማለት ነው። እነዚህ ብሔራዊ ቡድኖች የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። በቀጣይ የኢትዮጵያ እግር ኳስ ፌዴሬሽን የፊፋን ካላንደር መሰረት ባደረገ ሁኔታ በውጭ ሀገር ለሚገኙ የኢትዮጵያ ሴት እግር ኳስ ተጫዋቾች ጥሪ እንደሚያደርግ አስታውቋል ማለት ነው። ብሔራዊ ቡድኑ አጠናክሮ ዝግጅቱን ቀጥሏል። ይህን የተመለከቱ መረጃዎችንም በቀጣይ በስፋት እንመለስባቸዋለን። ሌላው እንግዲህ በዚህ ሳምንት ከተሰሙ በኢትዮጵያ ስፖርት ውስጥ ከተሰሙ መልካም ዜናዎች አንዱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ መረጃ ይገኝበታል። አቶ ኢሳያስ ጅራ እንግዲህ ከፌዴሬሽኑ ፕሬዝዳንትነታቸው በተጨማሪ የካፍ ስራ አስፈጻሚ ኮሚቴ ኤክስኪዩቲቭ ኮሚቴ አባል ናቸው። በዚህ ሳምንት የፊፋ የጸረ ዘረኝነትና ጸረ አግላይነት ኮሚቴ አባል ሆነው መመረጣቸውን ፊፋ መረጃ እንዳደረሰው የኢትዮጵያ እግር ኳስ ፌዴሬሽን በማህበራዊ ትስስር ገጹ በወጣው መረጃ ይፋ አድርጓል ማለት ነው። ፕሬዝዳንቱ ከእንደ አውሮፓውያን አቆጣጠር 2005 ከያዝነው 2005 አንስቶ እስከ 2009 እንደሚያገለግሉ አመልክቷል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን በፕሬዝዳንቱ ሹመት የተሰማውን ደስታ ገልጾ እንግዲህ በቀጣይ መልካም የሥራ ዘመን እንዲሆንላቸው ተመኝቷል። በተያያዘም ከዚሁ ከኮሚቴው ጋር በተያያዘ የጋና እግር ኳስ ፌዴሬሽን ፕሬዝዳንትና የአፍሪካ እግር ኳስ ኮንፌዴሬሽን ተቀዳሚ ምክትል ፕሬዝዳንት ጋናዊው ከርት ኤድዊን ካይማን ኦኩራኮ የኮሚቴው ሊቀመንበር ሆኖ ተመርጧል። እንግዲህ ከቤርሙዳ ምክትል ሊቀመንበር መመረጡን ይፋ መረጃ ያመለክታል። ይሄ ኮሚቴ እንግዲህ በዓለም አቀፍ ደረጃ ዘረኝነትና ሁሉም አይነት አግላይነት እንዲጠፉ ፊፋ የሚተገብራቸውን ስትራቴጂዎችና ሪፎርሞች እንዲሁም ኢኒሼቲቮች በዋናነት የሚያስተገብር የበላይ አካል ነው ማለት ነው። ኮሚቴው በተጨማሪ በእግር ኳሱ ከታዳጊ ከግራስሩት ከሚባለው እስከ ፕሮፌሽናል እርከን ድረስ እኩልነት፣ አካታችነት፣ መከባበር እንዲሰፍን የማድረግ ተግባራትን ያከናውናል ማለት ነው። እንግዲህ ይህንን ትልቅ ዓለም አቀፍ ኃላፊነት በተሰጠው የጸረ አግላይነትና የጸረ ዘረኝነት ኮሚቴ ውስጥ አቶ ኢሳያስ ጅራ እንግዲህ መሳተፋቸው በዚህ ይበል የሚያሰኝ ነው። በቀጣይ እንግዲህ ለህም ለኢትዮጵያ እግር ኳስ መነቃቃትን የሚፈጥር ነው። ኢትዮጵያ በአህጉር አቀፍ ደረጃ በዓለም አቀፍም ደረጃ ውክልናን እያገኘች ትገኛለች። ከአቶ ይድነቃቸው ተሰማ እንግዲህ የካፍ ፕሬዝዳንት ከነበሩበት አጋጣሚ በኋላ እንግዲህ ብዙም ኢትዮጵያ በአህጉራዊና በዓለም አቀፍ መድረኮች ላይ ውክልና አላደገም ነበር። አሁን በቅርብ ዓመታት ወዲህ ግን ኢትዮጵያ ተሳትፏ እያደገ ይገኛል ማለት የኢትዮጵያ ቦክስ የአፍሪካ ቦክስ ኮንፌዴሬሽን ፕሬዝዳንት ከኢትዮጵያ ናቸው። ጸሐፊው እንደዚሁ ከኢትዮጵያ የሆኑበትን አጋጣሚ መመልከት እንችላለን። ኢንስትራክተር አብርሃም መብራቱም እንግዲህ የፊፋ ኤሊት ኢንስትራክተርና ኤክስፐርት ሆኖ መመረጣቸውን በቅርቡ የሚታወስ ነው። እንግዲህ መልካም የሚባለው ኢትዮጵያን በመልካም ጎኑ እንዲነሳ
ያደረገ ነው። ለአቶ ኢሳያስ ጅራም እንግዲህ በቀጣይ በ4 ዓመት ለሚኖራቸው አገልግሎት መልካም የሥራ ዘመን እንዲሁም በኢዜአ ስፖርት ስም እንመኛለን። ሌላው ከእግር ኳስ መረጃዎች ወጣ ስንል የምናገኘው የኢትዮጵያ ባህል ስፖርቶች መረጃ ይሆናል። እንግዲህ አንጋፋ ታሪክ ያለው ስፖርት ነው የባህል ስፖርት በኢትዮጵያ ውስጥ በተለያዩ የሀገሪቷ ክፍሎች የሚዘወተር ረጅም ታሪክ ያለው ዘመናትን ያስቆጠረ የስፖርት አይነት ነው የባህል ስፖርት። እንግዲህ ከሰሞኑ የተሰማው ዜና እንግዲህ ለዚህ የባህል ስፖርት እድገት የበኩሉን አስተዋጽኦ የሚያበረክት መልካም መረጃ ነው ማለት ይቻላል። የኢትዮጵያ ባህል ስፖርቶች ፌዴሬሽን የአፍሪካ የባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ወይም አፍሪካን ትራዲሽናል ስፖርት ኤንድ ጌም ኮንፌዴሬሽን አባል ለመሆን ያቀረበው ጥያቄ ተቀባይነት አግኝቷል። እንግዲህ ይህንን የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ ይፋ ማድረጋቸውን የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል። ወይዘሮ ህይወት እንግዲህ በዚህ ወቅት እንደገለጹት በአራቱም የኢትዮጵያ ማዕዘን ስፖርት እንደሚዘወተርና እንግዲህ ከኢትዮጵያ ባህል ጋር የተሳሰረ የውበት የኩራት የጀግንነት ምሳሌ እንደሆነ የባህል ስፖርት አንስተዋል። አህጉራዊ እውቅና አግኝቶ እንግዲህ የኢትዮጵያ ባህል ስፖርት ፌዴሬሽን የአፍሪካ ኮንፌዴሬሽን አባል መሆኑ ስፖርቱ እንዲያድግ የበለጠ አስተዋጽኦ እንደሚያደርግ አንስተዋል ማለት ነው። እንግዲህ በተያዘው በጀት ዓመት የባህል ስፖርት ፌዴሬሽን ከያዛቸው እቅዶች አንዱ እንግዲህ ኢትዮጵያን በዚህ አህጉራዊ ተቋም ውስጥ አባል ማድረግ ነበር። ይህ እቅድ እንግዲህ በመጀመሪያው የሩብ ዓመት መሳካቱን የፌዴሬሽኑ ፕሬዝዳንት ወይዘሮ ህይወት ጠቁሟል ማለት ነው። እንግዲህ ይሄ ፈርቀዳጅ የሆነ ስፖርት እንግዲህ የዚህ ጅማሮ አካል በመሆናችን ኩራት ይሰማናል ሲሉ አስተያየታቸውን ገልጿል። ሁሉም ባለድርሻ አካላት የባህል ስፖርት እንዲያድግ የበኩሉን አስተዋጽኦ እንዲያደርግ እንግዲህ ጥሪ አቅርበዋል ማለት ነው። ኃላፊነታችንን እንወጣ ሲሉ መልእክት ማስተላለፋቸውን የባህልና ስፖርት ሚኒስቴር መረጃ ያመለክታል። ከሀገር ውስጥ የመጨረሻ የምንመለከተው መረጃ እንግዲህ የምስራቅ ዞን 5 የቅርጫት ኳስ ውድድር እንግዲህ እየተካሄደ ይገኛል። የክለቦች ውድድር ከመስከረም 25 ጀምሮ በናይሮቢ እየተከናወነ ይገኛል። በዚህ ውድድር ላይ እንግዲህ የኢትዮጵያ ቅርጫት ኳስ ፕሪሚየር ሊግ አሸናፊ የነበረው ጋምቤላ ከተማ እየተሳተፈ ይገኛል። በውድድሩ ላይ ከታንዛኒያ፣ ብሩንዲ፣ ኬንያ የተውጣጡ 6 ክለቦች እየተሳተፉ ይገኛል ማለት ነው። ይሄ ውድድር እንግዲህ የኢትዮጵያን የቅርጫት ኳስ ስፖርት ለማሳደግ የራሱ የሆነ ፋይዳ ይኖራል። በየዓመቱ የኢትዮጵያ ቅርጫት ኳስ ፕሪሚየር ሊግ ውድድሮች ይካሄዳሉ። እንግዲህ አህጉር አቀፍ የውድድር አማራጭ መገኘቱ ለስፖርቱ የውድድር አማራጭ መስፋትም የራሱ የሆነ አስተዋጽኦ እንደሚኖረው ይታመናል። የውድድር የተመለከቱ መረጃዎችን በቀጣይ ይዘን እንቀርባለን። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በ23ኛው የፊፋ ዓለም ዋንጫ በአፍሪካ ዞን በሳምንቱ መጨረሻ ቀናት የሚደረጉ ወሳኝ የማጣሪያ ጨዋታዎች ይሆናል። እንግዲህ ተመልካቾቻችን የ23ኛው የፊፋ ዓለም ዋንጫ እንደ አውሮፓውያን አቆጣጠር በ2026 በካናዳ አሜሪካና ሜክሲኮ ጣምራ አዘጋጅነት የሚከናወናል። በኢትዮጵያ እንግዲህ 2018 መጨረሻ ላይ በያዝነው ዓመት መጨረሻ የሚከናወናል። በዚህ ውድድር ላይ በፊፋ የዓለም ዋንጫ ታሪክ ለመጀመሪያ ጊዜ 48 ሀገራት የሚሳተፉ ይሆናል ማለት አፍሪካም ለመጀመሪያ ጊዜ በዚህ ውድድር ላይ ወደ 9 ሀገራትን ታሳትፋለች። ከዚህ ቀደም 5 ሀገራትን ታሳትፍ ነበር። የኮታ ጥያቄ እንግዲህ የረጅም ጊዜ ጥያቄ ምላሽ በማግኘት አፍሪካ 4 ሀገራትን በመጨመር 9 ሀገራትን በአፍሪካ ዋንጫ በዓለም ዋንጫ በቀጥታ የምታሳትፍ ይሆናል ማለት ነው። ከዛ በተጨማሪም እንግዲህ በምድብ ጨዋታዎች ላይ የተሻለ ሁለተኛ ሆኖ የሚያጠናቅቀው ሀገር ደግሞ ከሌላ አህጉር ከሚገኙ ኮንፌዴሬሽኖች ጋር የጥሎ ማለፍ የደርሶ መልስ ጨዋታ በማድረግ ካሸነፈ አህጉሪቷን ወክሎ የሚሳተፍ 10ኛ ሀገር እንደሚሆን የፊፋ መረጃ ያመለክታል ማለት ነው። በዚህ ውድድር ላይ እንግዲህ በ10 ምድብ ተከፍሎ ሀገራት የማጣሪያ ጨዋታቸውን ሲያደርጉ ቆይተዋል። የመጨረሻ የምድብ 9ና 10 ጨዋታዎች እንግዲህ በተለያዩ ምድቦች ይከናወናሉ ማለት ነው። የኢትዮጵያን ቀደም በመግቢያችን በሀገራዊ ስፖርት መረጃ ላይ በዋናነት ተመልክተናል ማለት ነው። በአፍሪካ ደረጃ የሚደረጉ ጨዋታዎችንም እንደዚሁ እንመለከታለን። በአፍሪካ ዞን እንግዲህ እስካሁን ድረስ ከሞሮኮ ውጪ በማጣሪያ ለዓለም ዋንጫው ማለፋቸውን ያረጋገጡት ሞሮኮ፣ ቱኒዚያና ግብጽ ናቸው። ግብጽ እንግዲህ ኢትዮጵያ በምትገኝበት ምድብ 1 ነው የምትገኘው። በሳምንቱ አጋማሽ በጅቡቲ በማቅናት ጅቡቲን 3-0
በማሸነፍ በ23 ነጥብ ለዓለም ዋንጫ ማለፏን አረጋግጣለች ማለት ነው። ከዛ ውጪ ቱኒዚያና ሞሮኮ እንደዚሁ አልፏል። እንግዲህ ሶስቱም ማለፋቸውን ያረጋገጡ ሀገራት የሰሜን አፍሪካ ሀገራት ናቸው። እንግዲህ ቀሪ 6 ሀገራት በዓለም ዋንጫው ላይ ለመሳተፍ የሚያደርጓቸው ጨዋታዎች በጉጉት የሚጠበቁ ይሆናል ማለት ነው። ዓርብ ዕለት ዛሬ ማለት ነው የሚደረጉ ጨዋታዎችን ስንመለከት በምድብ 2 ደቡብ ሱዳን ከሴኔጋል፣ ሱዳን ከሞሪታኒያ፣ ቶጎ ከዲሞክራቲክ ሪፐብሊክ ኮንጎ የሚጫወቱ ይሆናል። እንግዲህ ሴኔጋል የምታደርገው ጨዋታ በምድብ 2 የሚጠበቅ ይሆናል። በምድብ 3 በዛሬው ዕለት ሩዋንዳ ከቤኒን፣ ሌሶቶ ከናይጄሪያና ዚምባብዌ ከደቡብ አፍሪካ በምድብ 3 የሚያደርጓቸው ጨዋታዎች ይጠበቃሉ። በተለይም ደግሞ ደቡብ አፍሪካ ከዚምባብዌ የምታደርገው ጨዋታ የሚጠበቅ ይሆናል ማለት ነው። ምድቡን እየመራች ትገኛለች ደቡብ አፍሪካ። በምድብ 6 ጋምቢያ ከጋቦን፣ ሲሸልስ ከኮትዲቯር ጨዋታቸውን ሲያደርጉ በምድብ 8 ሳኦ ቶሜ ፕሪንሲፔ ከቱኒዚያ ጋር ጨዋታቸውን ያከናውናሉ። እንግዲህ ቅድም በመግቢያ ላይ እንደገለጽኩት ቱኒዚያ አስቀድማ ለዓለም ዋንጫ ማለፏን አረጋግጣለች። እንግዲህ ለሁለቱም የመርሃ ግብር ማሟያ ጨዋታ ነው ማለት እንችላለን። እሑድ የሚደረጉ ጨዋታዎች ስንመለከት በምድብ 1 የሚደረጉ ጨዋታዎች ስንመለከት ቡርኪና ፋሶ ከኢትዮጵያ ጨዋታቸውን ያደርጋሉ። ቀደም በስፋት ተመልክተናል። ጅቡቲ ከሴራሊዮን፣ ግብጽ ከጊኒ ቢሳው እንግዲህ በምድብ 1 የሚደረጉ የመጨረሻ ጨዋታዎች ናቸው ማለት ነው። በዚህ ዕለት በምድብ 5 ዛምቢያ ከኒጀር፣ በምድብ 9 ቻድ ከማዕከላዊ አፍሪካ ሪፐብሊክ፣ ጋና ከኮሞሮስና ማሊ ከማዳጋስካር ይጫወታሉ። በተለይ ጋና ከኮሞሮስ የሚያደርጉት ጨዋታ ይጠበቃል። ጋና ካሸነፈች ለዓለም ዋንጫ ማለፏን ታረጋግጣለች። እንግዲህ የራሷን እድል በራሷ ትወስናለች ማለት ነው። ሰኞ በምድብ 2 የሚደረጉ ጨዋታዎች ስንመለከት ደቡብ ሱዳን ከቶጎ፣ በምድብ 3 ሌሶቶ ከዚምባብዌ፣ በምድብ 4 ካሜሮን ከአንጎላ፣ ኬፕ ቨርዴ ከስዋቲኒና ሞሪሸስ ከሊቢያ ጨዋታቸውን የሚያደርግ ይሆናል። በምድብ 8 ኢኳቶሪያል ጊኒ ከላይቤሪያ፣ ሳኦ ቶሜ ፕሪንሲፔ ከማላዊና ቱኒዚያ ከናሚቢያ ጨዋታቸውን የሚያደርጉ ይሆናል። እነዚህ ጨዋታዎች እንግዲህ ቀጣይ ቀሪ 6 ሀገራት ማን በዓለም ዋንጫ ላይ ወክሎ ይሳተፋል የሚለውን ጥያቄ የሚመልሱ ወሳኝ መርሃ ግብሮች ናቸው ማለት ነው። ቅድም መግቢያ ላይ እንዳነሳሁት አፍሪካ በዓለም ዋንጫ ታሪኳ ለመጀመሪያ ጊዜ 9 ሀገራትን በቀጥታ ታሳትፋለች። አንድ ቀሪ ሀገር እንግዲህ ከሌላ ኮንፌዴሬሽን ጋር በጥሎ ማለፍ ጨዋታውን ተገናኝቶ ካሸነፈ 10ኛ ሀገሪቷን ወካይ ሀገር እንደሚሆን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መረጃ ያመለክታል ማለት ነው። ወሳኝ የሚባሉ ጨዋታዎች እንግዲህ በአፍሪካ ዞን ይደረጋሉ። ያው በአውሮፓም በአሜሪካም በኮንቤሞል በኮንካካፍም በሰሜን አሜሪካና በማዕከላዊ አሜሪካ የሚደረጉ ጨዋታዎች አሉ። ይሁንና እንግዲህ የአፍሪካ ዞን እንግዲህ ኢትዮጵያ የምትገኝበት አጉል ላይ የሚደረጉ የአፍሪካ ዞን ማጣሪያዎች እንግዲህ የበለጠ የአፍሪካ ዞን የአፍሪካ መገናኛ ብዙሃን ብቻ ሳይሆን የዓለም መገናኛ ብዙሃንን የሳቡ መረጃዎች ናቸው ማለት ነው። ቢቢሲም በስፖርት ገጹ ጉዳይ በስፋት ሽፋን ሰጥቶታል። ሮይተርስም እንደዚሁ፣ ኤፒም በተለያዩ አፍሪካን ኒውስም ሽፋን እየሰጡት ያሉ ጉዳዮች እነዚህ ጨዋታዎች እንግዲህ የሚጠበቁ ይሆናል። እነዚህን የተመለከቱ ከሀገር ውስጥንም ከውጭም ያነሳናቸውን የአፍሪካ ዋንጫ የዓለም ዋንጫ የአፍሪካ ዞን ማጣሪያ መረጃዎች እንግዲህ ሰኞ በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድህረ ጨዋታ ትንተና በስፋት እንመለስባቸዋለን። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም እዚሁ ላይ ያበቃል። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።